ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 30 2018 ዓ.ም የዕለተ ሮብ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና። ብልጽግና ፓርቲ ለጤና ባለሙያዎች ከ160 ቢሊዮን ብር በላይ ድጎማ ማድረጉን አስታወቀ። በስነ ምግባር ጉድለት ምክንያት ከ400 በላይ ጠበቆች ላይ እርምጃ ተወሰደባቸው። ወደ ውጪ ስናልፍ የተኩስ አቁም ስምምነቱ ሊባኖስን አይጨምርም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። ወደ ቀዳሚ ዜናችን እንለፍ። ብልጽግና ፓርቲ ለጤና ባለሙያዎች ከ160 ቢሊዮን ብር በላይ ድጎማ ማድረጉን አስታወቀ። ብልጽግና ፓርቲ ለ500 ሺህ የጤና ባለሙያዎች ከ160 ቢሊዮን ብር በላይ ድጎማ ማድረጉን አስታውቋል። ፓርቲው ይህንን ያለው የአሃዱ ሬዲዮና ቴሌቪዥን መጋቢት 29 ቀን 2018 ዓ.ም ምርጫ በሀሳብ ብልጫ ለኢትዮጵያ በሚል መሪ ቃል ባዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ላይ ነው። የፓርቲው ተወካይ ዶክተር ደረጀ ደጉማ በክርክሩ ወቅት መንግስት ለጤናው ዘርፍ ትኩረት በመስጠት ለባለሙያዎች ከፍተኛ የገንዘብ ድጎማ እያደረገ ይገኛል ብለዋል። ከዚሁ ጋር ተያይዞ በአመት ከጤና መድን አገልግሎት ብቻ ከ20 ቢሊዮን ብር በላይ ገቢ እንደተሰበሰበ ተናግረዋል። በሀገሪቱ የሚታየውን የጤና ተደራሽነት ለማስፋትም የላቦራቶሪና የኦክሲጅን ግብአቶችን በበቂ ሁኔታ ለጤና ተቋማት ለማቅረብ ፓርቲው በትኩረት እየሰራ መሆኑን ዶክተር ደረጀ ጠቁመዋል። በተለይም በወሊድ ጊዜ የሚከሰተውን የእናቶች ሞት ለማስቀረትና የመድኃኒት አቅርቦት ችግርን ለመፍታት ሰፊ እንቅስቃሴ እየተደረገ መሆኑ በመድረኩ ተገልጿል። በዚህ መሰረት በአሁኑ ወቅት 44 በመቶ የሚሆነውን የመድኃኒት አቅርቦት በሀገር ውስጥ ምርት ተሸፍኗል ብለዋል። ብልጽግና ፓርቲ በቀጣይም በየክልሉ የጤና ኬላዎችን በማስፋፋት የጤና አገልግሎቱን ይበልጥ ተደራሽ ለማድረግ ይሰራል የተባለ ሲሆን በተጨማሪም የባህላዊ ሕክምና አገልግሎት የሚሰጡ ባለሙያዎች ወደ ህጋዊ ስርዓቱ እንዲገቡ መደረጉን ብልጽግና ፓርቲን በመወከል በክርክር መድረኩ የተገኙት ዶክተር ደረጀ ተናግረዋል። በአዲስ አበባ ከ233 ሺህ በላይ ለሚሆኑ ወገኖች የማዕድ ማጋራት መርሃ ግብር ተከናወነ። የአዲስ አበባ ከተማ አስተዳደር መጪውን የትንሳኤ በዓል ምክንያት በማድረግ ለማህበራዊ ችግር ለተጋለጡና ዝቅተኛ ገቢ ላላቸው ከ233 ሺህ በላይ ዜጎች የማዕድ ማጋራት መርሃ ግብር አከናውኗል። ይህ በከተማዋ በሁሉም ክፍለ ከተሞችና ወረዳዎች የተከናወኑ ተግባር አካል ጉዳተኞችን፣ ጧሪና ደጋፊ የሌላቸው አረጋውያንን እንዲሁም በዝቅተኛ ገቢ የሚተዳደሩ የመንግስት ሰራተኞችን ተጠቃሚ ያደረገ መሆኑ ተገልጿል። ከንቲባዋ መርሃ ግብሩ ላይ ባስተላለፉት መልእክት የማዕድ ማጋራት ተግባሩ ምን ጎደለ ብሎ በመጠየቅ የነዋሪዎችን ክፍተት ለመሙላት የሚደረግና ለነዋሪዎች ያለውን ክብር የሚገልጽ ሰው ተኮር ተግባር መሆኑን ገልጸዋል። ከበዓል ድጋፍ ባለፈ በመካከለኛው ምስራቅ ባለው ግጭትና በነዳጅ እጥረት ሳቢያ ሊከሰት የሚችለውን የኑሮ ጫና ለመቀነስ አስተዳደሩ ከፍተኛ በጀት መድቦ እየሰራ መሆኑን ጠቁመዋል። ለዚህ ታላቅ የበጎ አድራጎት ስራ ስኬት የባለ ሀብቶችና የወጣቶች ሚና ከፍተኛ እንደነበር ተገልጿል። በተለይም በከንቲባ ጽሕፈት ቤት በኩል ለተደረገው ድጋፍ ከፍተኛ የገንዘብ መዋጮ ያደረጉ ተቋማትና ግለሰቦች ምስጋና ቀርቦላቸዋል። በመጨረሻም የትንሳኤ በዓል የፍቅርና የአብሮነት መገለጫ መሆኑን በመጥቀስ ነዋሪው በዓሉን ሲያከብር ድጋፍ የሚሹ ወገኖችን በማሰብና አንዳችን ለሌላችን የሰላምና የደስታ ምክንያት በመሆን እንዲሆን መልካም ምኞታቸውን አስተላልፈዋል። በስነ ምግባር ጉድለት ምክንያት ከ400 በላይ ጠበቆች ላይ እርምጃ ተወሰደባቸው። በኦሮሚያ ክልል የጥብቅና አገልግሎት ከሚሰጡ ከ1900 በላይ ጠበቆች መካከል የስነ ምግባር ጉድለት የተገኘባቸው 443 ጠበቆች ላይ እርምጃ መወሰዱን የክልሉ ጠቅላይ አቃቤ ሕግ አስታውቋል። በኦሮሚያ ጠቅላይ አቃቤ ሕግ ቢሮ ከጥብቅና ስነ ምግባር ውጪ በሆኑ ተግባራት ላይ ተሰማርተው በተገኙ አካላት ላይ ከአስተዳደራዊ የጽሁፍ ማስጠንቀቂያ እስከ ሕግ ቅጣት የሚደርስ እርምጃ ተወስዷል ብሏል። በዚህም መሰረት በክልሉ ከሚገኙ 1913 ጠበቆች መካከል እስካሁን በ443ቱ ላይ የተለያዩ እርምጃዎች መወሰዳቸው ተገልጿል። ጠቅላይ አቃቤ ሕግ ቢሮ የሕግ የበላይነት እንዲሰፍን በጠበቆች ላይ ብቻ ሳይሆን መመሪያን መሰረት አድርገው በማይሰሩ ተቋማት ላይም የክትትል ስራ እንደሚሰራ ቢሮ አብራርተዋል። የሚወጡ መመሪያዎች ተፈጻሚነት ታቸውን ለማረጋገጥ በተቋማት ላይ ግምገማ እንደሚደረግና መመሪያዎቹን በተግባር በማያውሉ አካላት ላይ ተገቢውን እርምጃ እንደሚወሰድም ተገልጿል።
በቄራ ያልታረደ ስጋ ሲሸጡ የተገኙ ከ170 በላይ የንግድ ተቋማት መታሸጋቸው ተገለጸ። የአዲስ አበባ አርሶ አደርና ግብርና ልማት ኮሚሽን ባለፉት 9 ወራት በተደረገ የቁጥጥር ስራ ደህንነቱ ካልተጠበቀ ስጋ ሲሸጡ የተገኙ 179 የንግድ ተቋማት መታሸጋቸውን አስታውቋል። በቲቢ ኮሶና ሌሎች በሽታዎች የተጠቁ በመሆናቸው እንዲወገዱ ተደርጓል ነው የተባለው። ኮሚሽኑ የቅድመ እርድና ድህረ እርድ ሂደት ላይ የጥረት ደህንነት ስራዎች እንደሚሰራ ገልጿል። በተያያዘ የአዲስ አበባ ቄራዎች ድርጅት ለፋሲካ በዓል ከ4000 በላይ እንስሳት ይገባሉ ብለን እንጠብቃለን ሲል የተገለጸ ሲሆን ድርጅቱ የእርድ ክፍል ማስፋፋት፣ የተሽከርካሪ የውሃ ጉድጓድ ዝግጅት ስራዎች መሰራታቸው ተገልጿል። ህብረተሰቡ አንድም ይሁን ሁለት እንስሳት የበዓሉ ቀን ጠዋት 11 ሰዓት ጀምሮ ማሳረድ የሚችል መሆኑ ተጠቁሟል። ብራዚል ስጋን ጨምሮ 17 የግብርና ምርቶችን ወደ ኢትዮጵያ ለመላክ ፈቃድ ማግኘቷ ተገለጸ። ብራዚል የበሬ፣ የዶሮና የአሳማ ስጋን ጨምሮ 17 የግብርና ምርቶችን ወደ ኢትዮጵያ ለመላክ ፈቃድ ማግኘቷን የሀገሪቱ የግብርና ሚኒስቴር ባለስልጣን አስታወቁ። ይህም በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ወደ አዲስ ምዕራፍ ያሸጋግራል ተብሏል። የብራዚል የግብርና ሚኒስቴር የንግድና ዓለም አቀፍ ግንኙነት ኃላፊ ሉዊስ ሩዋ ማክሰኞ መጋቢት 29 ቀን 2018 ዓ.ም እንዳረጋገጡት ፈቃዱ የበሬ፣ የዶሮና የአሳማ ስጋን እንዲሁም ሌሎች ቁልፍ የግብርና ምርቶችን ያካተተ ነው። ሉዊስ ሩዋ መረጃውን ለሮይተርስ ያረጋገጡት ቫሎር ኢኮኖሚክ የተሰኘው የብራዚል የፋይናንስ ጋዜጣ ቀደም ብሎ የዘገበውን ዋቢ በማድረግ ነው። ኢትዮጵያ በአፍሪካ ውስጥ አስፈላጊ የንግድ መዳረሻ መሆኗን የገለጹት ሩዋ የተባበሩት መንግስታት ድርጅት መረጃን በመጥቀስ ሀገሪቱ ያላት 130 ሚሊዮን ገደማ ህዝብ በአፍሪካ ሁለተኛዋ ባለ ብዙ ህዝብ ሀገር ያደርጋታል። ይህም ለግብርና ምርቶች የወጪ ንግድ ሳቢ ያደርጋታል ብለዋል። ይህ የገበያ እድል ባለፈው ሳምንት ሹመት ያገኙት አዲሱ የብራዚል የግብርና ሚኒስትር አንድሬ ዴ ፓውላ ወደ ስራ ከገቡ በኋላ የተገኘ የመጀመሪያው ስኬት መሆኑ ተመላክቷል። ብራዚል በፕሬዝዳንት ሉዊዝ ኢናሲዮ ሉላ ዳ ሲልቫ አስተዳደር ስር የግብርና ምርቶች የወጪ ንግድ ገበያዋን በስፋት እያስፋፋች ትገኛለች። እንደ ግብርና ሚኒስቴሩ መረጃ ከሆነ ሉላ ዳ ሲልቫ እንደ አውሮፓውያን አቆጣጠር በ2023 ስልጣን ከያዙ ወዲህ ሀገሪቱ ከ500 በላይ አዳዲስ የግብርና ምርት የገበያ መዳረሻዎችን ማግኘት ችላለች። ይህ ውሳኔ ኢትዮጵያ የምግብ ምርቶች አቅርቦቷን ለማስፋፋት በምታደርገው ጥረትና ብራዚል ዓለም አቀፍ የግብርና ተጽዕኖዋን ለማሳደግ በምታከናወነው ተግባር መካከል እያደገ የመጣውን የኢኮኖሚ ትስስር የሚያሳይ መሆኑ ተገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ሶማሊያ በታሪኳ ለመጀመሪያ ጊዜ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውስጥ መቀመጫ አገኘች። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደ አውሮፓውያን አቆጣጠር በ2003 ዓ.ም ከተመሰረተ ወዲህ ለመጀመሪያ ጊዜ ሶማሊያ በምክር ቤቱ ውስጥ መቀመጫ ማግኘቷ ተገልጿል። የሶማሊያ ፌዴራል መንግስት ተሰሚነት ባለው በዚህ ምክር ቤት ውስጥ ለ2 ዓመታት እንዲያገለግል የተመረጠው በየካቲት 2018 ዓ.ም ሲሆን ይህም የአፍሪካ ሀገራት ሶማሊያ በቀጠናዊ ሰላማዊና ጸጥታ ግንባታ ላይ ለምታጫውተው ሚና ያላቸው እምነት እያደገ መምጣቱን የሚያሳይ መሆኑ ተመላክቷል። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር አብዱላሂ ዋርፋ በምክር ቤቱ ዋና መስሪያ ቤት የሶማሊያን ሰንደቅ ዓላማ በይፋ የሰቀሉ ሲሆን ይህም ሀገሪቱ አዲሱን ኃላፊነቷን በይፋ መረከቧን ያበሰረ ክስተት ሆኗል። የመንግስት ባለስልጣናት ድርጊቱን የሶማሊያን ዓለም አቀፋዊ ተቀባይነት የሚያሳድግ ታሪካዊ ምዕራፍ መሆኑን ገልጸው በተለይም በአፍሪካ አህጉር ሰላምን በማስፈን መረጋጋትን በመፍጠርና በትብብር ረገድ ያላትን ተሳትፎ የሚያጠነክር መሆኑ ተገልጿል።
የተኩስ አቁም ስምምነቱ ሊባኖስን አይጨምርም ሲሉ ቤንያሚን ኔታንያሁ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከኢራን ጋር ያደረገችውን የ2 ሳምንት የተኩስ አቁም ስምምነት ቢደግፉም ስምምነቱ እስራኤል በሊባኖስ የምታካሂደውን ወታደራዊ ዘመቻ እንደማያካትት በይፋ አስታውቀዋል። ይህ መግለጫ የወጣው የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ ተኩስ አቁም ሊባኖስን ጨምሮ በሁሉም ስፍራ ተግባራዊ ይሆናል ካሉ ከጥቂት ሰዓታት በኋላ ነው። ኔታንያሁ በኤክስ ገጻቸው ባሰፈሩት መግለጫ ፕሬዝዳንት ዶናልድ ትራምፕ ኢራን ለአሜሪካና ለእስራኤል የኒውክሌርና የሚሳኤል ስጋት እንዳትሆን የሚያደርጉትን ጥረት እንደሚደግፉ ገልጸዋል። ሆኖም ግን የ2 ሳምንቱ የተኩስ አቁም ሊባኖስን አይጨምርም በማለት እስራኤል በሰሜን በኩል ከሄዝቦላህ ጋር የምታደርገውን ውጊያ እንደማታቆም ግልጽ አድርገዋል። ሊባኖስ ወደዚህ ጦርነት የገባችው እንደ አውሮፓውያን አቆጣጠር መጋቢት 2 ቀን የኢራን መንፈሳዊ መሪ አያቶላ አሊ ሐሜኒ መገደላቸውን ተከትሎ ሄዝቦላ ጥቃት በመሰንዘሩ ነበር። በእስራኤል ጥቃት እስካሁን ከ1500 በላይ ሊባኖሳውያን መገደላቸውና 1.2 ሚሊዮን የሚሆኑት ደግሞ መፈናቀላቸው ይነገራል። ኔታንያሁ ይህን ይበሉ እንጂ የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም የሄዝቦላ ወታደራዊ እንቅስቃሴ በኢራን የሚመራ በመሆኑ በሚቀጥሉት 2 ሳምንታት በኢራንና በአሜሪካ መካከል የሚደረገው ድርድር ለሊባኖስ እጣ ፈንታ ወሳኝ መሆኑን ገልጸዋል። ይህ በእንዲህ እንዳለ የእስራኤል ጦር ዛሬ ረቡዕ ጠዋት በደቡብ ሊባኖስ ስሪፋ እና ሳዲቂን በተባሉ አካባቢዎች የአየር ጥቃት መፈጸሙን የሀገሪቱ ብሔራዊ የዜና ወኪል ዘግቧል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።